እነዚህ ኩቺስ ወይም ኮቺ እየተባሉ የሚጠሩ ማህበረሰቦች በአፍጋኒስታን ገጠራማ ቦታዎች የሚኖሩና ከከተሜነት በብዙ የራቀ ህይወትን የሚከተሉ በብዛትም በአርብቶ አደርነት የሚታወቁ ናቸው። ኩቺስ የተባሉት የገጠሪቱ የአፍጋኒስታን ነዋሪዎች በአንድ ነገር ተለይተው ይታወቃሉ። ይሄውም ወቅትን ጠብቀው ከስፍራ ስፍራ ቢንቀሳቀሱም የደረሱበትን ቦታ ወይም አካባቢ በወራት ውስጥ ትተውት እንደሚሄዱ ቢያውቁትም የሞቀ ኑሮን በመመስረት በስፍራው እስካሉ ድረስ አካባቢውን ያደምቁታል፣ ሰውም ያሸቱታል። ከዛ ደግሞ መሄድ አለብን ብለው ሲወስኑ እንስሶቻቸውን እየነዱ ይነጉዳሉ። ኩቺዎች በኑሯቸው ብዙ ንብረት ማፍራት፣ በእቃዎች ቤታቸውን ማደራጀት እምብዛም ስሜት የሚሰጣቸው አይደለም። ምክንያቱም በአንድ ቦታ የረጋ ህይወትን መምራት ስላለመዱ ጓዛቸውን ሸክፈው ለጉዞ ለመነሳት የሚያመቿቸውን ሀብት ንብረቶቻቸውን ብቻ ሁሌም ዝግጁ ያደርጋሉ። ከሁሉም ነገር በላይ ግን አሉን ብለው የሚኮሩባቸውን ፍየሎች፣ በጎች፣ አህዮቻቸውንና ገመሎቻቸውን የቤተሰብ አባላት ያህል ይወዷቸዋል። ኩቺዎች ተጉዞ የሚደክማቸው አይደሉም። የወቅቶችን መለወጥ መሰረት አድርገው ለግጦሽ የተመቸ ብለው ባሰቡት ቦታ ለመድረስና አስተማማኝ ቀለብን ለማግኘት ሰርክ ይተጋሉ፣ ይጓዛሉ። መጠሪያቸው የሆነው ኩቺ የሚለው ቃል በሀገሪቱ ዳሪ በተባለው ቋንቋ ተጓዦቹ የሚል ትርጉም ያለው ነው። በተጨማሪም በደረሱበት ለምደውና ተላምደው የሚኖሩ ከሁኔታዎችና አጋጣሚዎች ጋር በቀላሉ የሚስማሙ መሆናቸውን ለማሳየት የተሰጣቸው መጠሪያ እንደሆነ ይነገራል። ኩቺዎችን ስደተኞቹ ሲሉም የሚጠሯቸው አሉ። ከአፍጋኒስታን የገጠር ሕይወትና ኢኮኖሚ ጋር ስማቸው በስፋት የሚነሳው ኩቺዎች መሰረታዊ የሆኑ ግብዓቶችን ለሸማቾች በማቅረብም የከተሜው ቀላቢ ናቸው። በሌላ በኩል ኩቺዎች መኪና በማይገባባቸው አካባቢዎች አህያና ግመሎቻቸውን ተጠቅመው ሸቀጦችን የማጓጓዝ አገልግሎትም ይሰጣሉ። የአመጋገብ ስርዓታቸው ከባህላዊና ሀገር በቀል እውቀት የተጣመረ ነው። የሀገር ባህልና ወግን ጠንቅቀው የሚያውቁት የኩቺ እናቶች ከጥንት ጀምሮ ለጤና ይበጃሉ ተብለው የሚታሰቡና እንደ መድኃኒትም የሚመከሩ የምግብ አይነቶችን ያዘጋጃሉ። ማህበረሰቡን በመዳኘት ፍትሐዊ የሀብት ክፍፍልን በማስፈኑ በጎሳ ተወክለው የተመረጡት ወንዶች ኃላፊነታቸውን በሚገባ እንደሚወጡት ሁሉ ሴቶቹ ደግሞ በእጅ ስራ ውጤቶችና በምግብ አዘገጃጀት የተካኑ ናቸው። ሴቶቹ ጊዜ እንዲህ ብለው የሚጠሩትን ድንኳን ከማዘጋጀታቸው ባለፈ የሚለብሱትንም አልባሳት ለወግ ባህላቸው የተስማማ አድርጎ የማዘጋጀቱን ጥበብ ተከነውበታል። አልባሳቶቻቸው በብዛት ደማቅ ቀለም ያላቸውና ክብደት ካለው ጨርቅ የሚዘጋጁ ናቸው። የሴቶቹ የአልባሳት ስም ጋግራ ይባላል። የኩቺ ሴቶች በልዩ ልዩ ዝግጅቶቻቸው ላይ ራሳቸውን ለማስዋብ የሚጠቀሙባቸው መዋቢያዎችም በራሳቸው እጅና ጥበብ የሚዘጋጁ ናቸው። ለእጅና ለእግራቸው ውበት ሂና አዘጋጅተው በልዩ ጥበብ ይዋቡበታል። በሚለብሱት ልብስ ላይ ሳንቲሞችን እንደ ማጌጫ የሚጠቀሙባቸው ሲሆን ይህም የሀብትና የክብር መገለጫ ተብሎ የሚታሰብ ነው። የኩቺ ማህበረሰብ ሴቶች ምግብ በማዘጋጀትም የተካኑ ናቸው። የወተት ተዋጽኦችን በጥንቃቄ በማዘጋጀት ይታወቃሉ። በተለይም ሙዚቃዎቻቸው ከማንነት ባህላቸው ጋር ጥብቅ ትስስር ያላቸው ሲሆኑ ሰብሰብ በሚሉባቸው ሁነቶች ላይ ሁሉ ማድመቂያዎቻቸው ናቸው። በኩቺዎች ሰርግ ያለ ታሪካዊና ባህላዊ ሙዚቃዎች አይታሰብም። የጋብቻ ስርዓታቸውም የአዋቂዎችን ይሁንታ ያስቀደመ ነው። ከጥንዶቹ ይልቅ በጎሳ የመከሩና የተማከሩ የጥንዶቹ ቤተሰቦች ስምምነት ለጋብቻው መመስረት ወሳኝ ነው። አንዳንድ የሰርግ ድግሶቻቸው ለተከታታይ ቀናት የሚዘልቅ ዝግጅትም የሚደረግባቸው ሲሆን ሰፊ የሆነ መስተጋብር የሚመሰርቱበት ልዩ ሴታቸው ነው። በኩቺዎች ባህል ከሁሉም በላይ ሰርግ ሲታሰብ ዋልዋር አይዘነጋም። ዋልዋር በማህበረሰቡ ቋንቋ ጥሎሽ እንደማለት ነው። ጥሎሽ ለሙሽሪት ብቻ አይደለም። በተለይ ለቤተሰቦቿ አስፈላጊ የሆነው ጥሎሽ ዝንፍ ሳይል በወግ ባህሉ መሰረት ይሰጣል። ከጋብቻው ቀደም ብሎ ሴቶች ለሂና ምሽት ይሰባሰባሉ። በዚህ ወቅትም ጭብጨባና ዘፈን ለሙሽሪትና ለቤተሰቦቿ ክብር ይቀርባል። ሙሽሪት እንደተለመደው ባለቀለም ልብስ የምትለብስ ከመሆኑ ባሻገር እንደ ተጋቢዎቹ የሀብታቸው መጠን ልብሶቿ በብር የተለበጡ ሊሆኑ ይችላሉ። በሃይማኖታዊ ስርዓት መሰረት ኒካ ሲያስሩ የሃይማኖቱ መሪዎች ጸሎትና ምርቃት ተጠባቂ ነው። የሁለቱም ወገን ቤተሰቦችና የሃይማኖት አባቶች ጥንዶቹ ጠንካራና ሰፊ ቤተሰብ እንዲኖራቸው በዚህ ወቅት ይመኙላቸዋል፣ ይመርቋቸዋልም። ከሩዝና ከስጋ የተዘጋጁ ምግቦች ደግሞ የገበታቸው ዋና ግብዓት ናቸው። በእርግጥ ኩቺዎች በቆየ ባህላቸው መሰረት ወላጆች ልጅን ለልጄ ሲሉ ቃል የሚገባቡበት እንዲሁም ቃል ኪዳን ጭምር የሚያስሩበት ባህል ነበራቸው። አሁን ግን ይሄ ባህል እየቀረ ከመጣ ቆይቷል።
በብዙ የማንነታቸው መገለጫ ጉዳዮች ውስጥ ልዩ ትኩረት የሚሰጠው ሌላኛው ጉዳይ ደግሞ በቃል ወይም በንግርት ከትውልድ ትውልድ የሚያስተላልፉት ብዙ ታሪክ ያላቸው ህዝቦች መሆናቸው ነው። ስነ ቃሎች፣ ተረትና የመሳሰሉትን በእሳት ዳር ከበው ከልጅ እስከ አዋቂ ማውጋት ልምዳቸው ነው። በታሪክ ሂደት ውስጥ እነዚህ የኩቺ ማህበረሰብ አባላት በእርግጥም ለልጅ ልጅ የሚነገርና የሚወረስ ታሪክን ያቆዩ ናቸው። ኩቺዎች መሰረታዊ የእስልምና አስተምህሮችን በሚገባ የሚያከብሩ ናቸው። የዕለት ተዕለት የጸሎት ሥርዓት እንዲሁም የረመዳን ጾም በዋናነት ሃይማኖታዊ አቅማቸውን የሚያጠናክሩባቸው መንገዶች ናቸው። በተለይ ከቦታ ቦታ ወቅትን ጠብቀው በሚጓዙበት ሕይወት ውስጥ ይህን ሃይማኖታዊ ሥርዓት ማስቀጠል እንዳይሳናቸው የሚያግዛቸው አንድ ያልተጻፈ የማህበረሰብ ሕግም አላቸው። ሕጉም ፍጹም ሳያወላዱ የሚተገብሩትና የማንነታቸው መገለጫ የሆነው በጉዞም ላይ ሆነውም ይሁን ባረፉበት ቦታ እንግዳ ተቀባይነታቸው ነው። በቋንቋቸው አገላለጽ ሜልማሲያ የሚሉት ይህ እንግዳ ተቀባይ ባህላቸው አንድ ሰው ከየትም ተነሳ መድረሻውም የትም ይሁን ብቻ በደረሰበትና በእንግድነት በተገኘበት ሁሉ ለሃይማኖታዊ ሥርዓቱ ማስፈጸሚያ የሚሆን ምቹ ስፍራን መስጠትና መልካም ቤተሰብ ጋር እንዳረፈ እንዲሰማው ማድረግ የሚል ሐሳብን የያዘ ነው። እናም በየጊዜው ጥቋቁር ድንኳኖቻቸውን ይዘው ከስፍራ ስፍራ የሚንቀሳቀሱት እነዚህ ሰዎች በደረሱበት ቦታ ሁሉ ተላምደው ለመክረምና ሃይማኖታዊ ሥርዓቶችን ሁሉ ልክ እንደኖሩበት እንደ መጀመሪያ አድርገው ለማስቀጠል እንዲመቻቸው ነው። ኩቺዎች የሚታወቁበት ማህበራዊ አስተዳደርን የሚመሩበት ራሱን የቻለ መንገድ አለ። በተለይ እንደ ኩሲዎች የጎሳ መሪነትና አዋቂነት ቦንድ ይወከላል። እንደ ማህበረሰብ መሪ አስተዳዳሪ ያስፈልጋቸዋልና ጂርጋ የተባለ ማህበራዊ መዋቅር አላቸው። ይህ መዋቅር በውስጡ ተመርጠው የተካተቱት ሽማግሌዎች የመተዳደሪያ ስርዓትን የሚያስፈጽሙበት ነው። ታዲያ እነዚህ የተመረጡ ሽማግሌዎች አለመግባባት ቢኖር ችግር ቢያጋጥም መፍትሄ ለመፈለግ ግንባር ቀደም ተጠሪ ሆነው የሚዳኙና መፍትሄ የሚፈልጉ ናቸው። ይህ ሽማግሌዎችን የያዘው ስርዓት በውስጡ የሃይማኖት መሪዎችንም ያካትታል። በአጠቃላይ ለሀብት አስተዳደር፣ ለግጦሽ መሬት ክፍፍልና ከዚህ ጋር ተያይዘው ለሚፈጠሩ የይገባኛል ችግሮች ብሎም ለሌሎች ለሚያጋጥሙ መሰረታዊ እክሎች ሁሉ እነዚህ የማሸማገል ሂደትን የሚመሩ ተወካይ ወይም ተመራጮች ችግሮችን የመፍታት ኃላፊነታቸውን በሚገባ ይወጣሉ። የኩቺ ማህበረሰብ ህብረታቸው በሶስት ቡድኖች እንደሚወከል አኗኗራቸውን ያጠኑ ጸሐፍት ይገልጻሉ። አንደኛው ቡድን ኩቺ ሳራ የሚባል ነው። የዚህ ቡድን አባላት ሁሉም የህይወት መሰረታቸው በእንስሳት እርባታ ላይ ብቻ የተመሰረተ ነው። ሁለተኞቹና ኳቺኤ ሻሪ የሚባሉት ደግሞ ቋሚ የሆነ የክረምት መኖሪያ ያላቸው ናቸው። ሶስተኛዎቹ ነጋዴ ኩቺዎች የሚባሉ ሲሆን የእንስሳት እርባታን ከንግድ ጋር አጣምረው የሚንቀሳቀሱ ናቸው። ኩቺዎች ሀገራቸው አፍጋኒስታን ለብዙ ዓመታት ባሳለፈችበት ጦርነት ቢፈተኑም ያኗኗር ሱሳቸው አለቅ ብሏቸው ዋጋ እየከፈሉም ውድ ሀብቶቻቸው የሆኑትን ፍየሎች፣ በጎች፣ ግመሎችና ሌሎችንም የእርባታ እንስሳትን በመያዝ ሰፊ ርቀትን ያካልላሉ። በረጅም ጉዟቸው ውስጥ የሚያካልሉት ስፍራም በዚህ የጉዟቸው አጋጣሚም አብዛኛው የአፍጋን ዜጋ ያውቃቸዋል። ክረምትን በደቡባዊ አፍጋኒስታን የታችኛው የረባዳማው መሬቶች ወይም በሄልማንድ ሸለቆ አሳልፈው በበጋ ደግሞ ወደ ፓሚር ከፍተኛ ስፍራዎች ይጓዛሉ። በፈረንጆቹ ከ1971 እስከ 1972 እና ከ1998 እስከ 2002 በአፍጋኒስታን ተከስቶ በነበረው ድርቅ 75 በመቶ ያህሉ እንስሳቶቻቸው በመሞታቸው አርብተው የሚተዳደሩትን ተጓዦቹን ኩቺዎች በኑሮ እጅግ ፈትኗቸው ነበር። ያም ቢሆን እነዚህ ሰዎች ከሀገር የከብት እርባታ ሀብት ውስጥ ከ30 እስከ 50 በመቶ ያህሉን ይይዛሉ። ታዲያ ይህንን የእንስሳት ሀብታቸውን ለራሳቸው ከመጠቀም ለማጀታቸው ግብዓት ከማድረግም ባለፈ ወተትና እንስሳትን ለከተሜው በመሸጥ በሚያገኙት ገንዘብ ጥራጥሬዎችን፣ አትክልቶችና ሻይ ቅጠል የመሳሰሉትን ይሸምታሉ። ከዛም ያለፈ ነገር ሲፈልጉ ከእንስሶቻቸው ውስጥ ለገበያ ያቀርባሉ። አንዳንዴም በቀጥታ እጅ በእጅ የሀብት ልውውጥ ያደርጉባቸዋል። ኩቺዎች በአፍጋኒስታን ምድር የታሪክ መነሻና መረሻቸው ከደቡብና ምስራቅ አፍጋኒስታን እንደሚጀምር ስለነሱ የተጻፉ ድርሳናት ይናገራሉ። ታሪካቸው እጅግ ወደ ኋላ ሲጠና ግን ምንጫቸው ኢራን ሆና ትገኛለች። አርብቶ አደርነትን ከንግድ ጋር አጣምሮ የሚያስኬዱት የኩቺ አንዱ የማህበረሰብ አባላት የሆኑት ነጋዴ ኩቺዎች ደቡብ እስያን ከመካከለኛው ምስራቅ በተገቢው መንገድ የሚያገናኙ ቁልፍ ነጋዴዎች በሚል ይገለጻሉ። በተለይ ከወደ ሰሜን የሚነሱት የኩቺ ተጓዦች አጠር ያለ የመንገድ ሽፋንን ይዘው የሚጓዙ ሲሆን
ከደቡብና ምስራቅ የሚነሱት ግን ረጅም ርቀት በመጓዝ ይታወቃሉ። ለዘመናት የዘለቀው ከአንዱ ቦታ ወደ ሌላ ተጉዞ የመኖር ጥበባቸው ከስነ ምህዳር የተጣጣመ የተፈጥሮ ሕግን ያከበረ ቢሆንም በተለይ ከ20ኛው ክፍለ ዘመን አንስቶ ኩቺዎች ብዙ ፈተናዎች ገጥሟቸዋል። የሶቪየቶች ወረራ፣ የእርስ በርስ ግጭቶች፣ ከፓኪስታን ጋር በድንበር ዙሪያ ሲፈጠሩ የቆዩ ዓመታትን የተሻገሩ ውዝግቦች ምክንያት በኩቺዎች ሕይወት ላይ ዋና ፈተና ሆነው የሚጠቀሱ ናቸው። በኩቺዎችና በአፍጋኒስታን ያሉ ሌሎች ማህበረሰቦች መካከል አንዱና ዋና የግጭት ምክንያት የግጦሽ መሬትና የውሃ አካላት የይገባኛል ጥያቄ ነው። በተለይም ኩቺዎች ከግጦሽ መሬት ጋር በተያያዘ እንደ ሀዛራስ የተባሉ የታወቁ ሌሎች ጎሳዎች ጋር ሁሌም ግጭት ውስጥ እንደገቡ ናቸው። መረጃዎች እንደሚጠቁሙት በአፍጋኒስታን ምድር ካሉ ግጭቶች ውስጥ 70% ያህሉ በውሃ አካላት ይገባናል የሚነሱ ጸቦች ናቸው። ኩቺዎችንና መሰል ጎሳዎችን ጦርነት ብዙ ዋጋ አስከፍሏቸዋል። አሁን በኖርንበት የአርብቶ አደርነት ሕይወት ባሻን ቦታ እየተዘዋወርን እንዳንኖር በብዙ አጥር ውስጥ ለመኖር ተገደናል ይላሉ። ኩቺዎች ይህ ጥሬ ሐቃቸው ቢሆንም ዛሬም ታሪክ ባህላቸውን ለማሻገር የሚጥሩ ጥይት ፈርተው መንቀሳቀሳቸውን ያላቆሙ ናቸው። ከ1 እስከ 2 ሚሊዮን የሚገመት ቁጥር ያላቸው ኩቺዎች አሁን ላይ ከፊሎቹ የዚህን ከስፍራ ስፍራ ተጉዞ የመኖር ልምድ እየተው የመጡ እንደሆነ፣ አንዳንዶቹም ደግሞ የከተሜነት ሕይወት ውስጥ ገብተው ጭልጥ ብለው የቀሩም በርካቶች ናቸው። በተለይ ከ1980ዎቹ ጀምሮ ግን እነዚህ ሰዎች በአፍጋኒስታን ባለው ጦርነትና አለመረጋጋት ምክንያት የኑሮ ዘይቤያቸው በእጅጉ ለውጦችን እያመጣ እንደሆነ፣ አሉታዊ ጫናዎችም እየበረቱባቸው እንደሆነ ይነገራል። እንደ አውሮፓ አቆጣጠር በ2025 ከሀገሪቱ ብሔራዊ ስታትስቲክስና የመረጃ ቢሮ በተገኘው ሪፖርት መሰረት በአፍጋኒስታን ያሉት የኩቺ ሰዎች ብዛት በቁጥር 1.5 ሚሊዮን እንደሚጠጋ ተቀምጧል። ከስፍራ ስፍራ ተንቀሳቅሰው የመኖር ዘይቤያቸውና ቁጥራቸው ከቀደመው ጊዜ በተለየ ለምን ቀነሰ ለሚለው በተለይም በማህበረሰቡ አኗኗር ላይ ጥናት ያደረጉ እንደሚናገሩት ተፈጥሯዊ ጫናዎች በተለይም እንደ ድርቅ ያሉ ችግሮች፣ ግጭትና የመሳሰሉት የኑሮ ጥበባቸውና የኑሮ መሰረታቸው ላይ ተጽዕኖ አሳድሮባቸዋል። ሀገር የማካለል እንቅስቃሴያቸውንም እየገደበባቸው ይገኛል። በእነዚህ የህብረተሰብ ክፍሎች ውስጥ በተለይ ፖለቲካዊ ሚናቸውን ከማሳደግ አንጻር የፓርላማ መቀመጫ ያገኙበት ወቅት እጅግ ትልቅ ዋጋ ያለው ሲሉ የሚገልጹት ነው። በ2004 ኩቺዎች 249 አባላት ያለው የአፍጋኒስታን ምክር ቤት ውስጥ 10 መቀመጫዎች ተመድበውላቸው እንደ ተንቀሳቃሽ ክልል ተቆጥሯል። እነዚህ መቀመጫዎች በአገር አቀፍ ምርጫ በኩቺ መራጮች ብቻ የሚመረጡ ሲሆን እጩዎቹም ከኩቺ ማህበረሰብ ውስጥ ብቻ ነበሩ። በ2005 የመጀመሪያው የፓርላማ ምርጫ ከኩቺ ማህበረሰብ 68 እጩዎች ማለትም 61 ወንዶችና 7 ሴቶች ተወዳድረዋል። ይህም በእንስሳት እርባታ የሚተዳደሩ አንድ ስፍራ የሌላቸውን ሰዎችን ድምፅ ለማካተት የተደረገ ሙከራ ነበር። ነገር ግን ኩቺዎች ራሳቸው 10 መቀመጫ ከ2 እስከ 3 ሚሊዮን ለሚገመት ህዝብ በቂ አይደለም ብለው እንደሚያስቡ ይገልጻሉ። በ2009 በምክር ቤቱ ካገኙት 10 መቀመጫዎች ውስጥ 3ቱ ሴቶች የነበሩ ሲሆን ከስመጥር ወኪሎች መካከል ፋርዛና ኢልሃም በ2018 በ26 ዓመቷ ከፓርላማ አባላት አንዷ ሆና ተመርጣ የሴቶች ሚናና እኩልነት ጉዳዮች ላይ ድምፅ ለመሆን የቻለችበትም ጊዜ ነበር። ይህ ለውጣቸው በተለይ ሰማይ ጠቀስ ህንፃዎች፣ አብረቅራቂ መኪኖች ባይኖራቸውም የዘመኑን ስልጣኔ የተረዱ ማህበረሰቦች መሆናቸውን ማሳያ እንደሆነ በማድረግም ብዙዎች መነጋገሪያ አድርጓቸው ነበር። ያም ቢሆን ግን በ2010 እና 2018 ምርጫዎች ውስጥ ተወዳዳሪዎች ብዙ ቢሆኑም የኩቺዎች አንድ ቦታ አለመቀመጥ እንዲሁም ዝቅተኛ የንባብ ችሎታ ያላቸው መሆኑና የምርጫ ጣቢያ እጥረት የድምፅ መስጠትን አስቸጋሪ አድርጎባቸው ነበር። እነዚህ ጭላንጭል ተስፋዎች ጭራሹኑ ጥላሸት የተቀቡትና ካንሰራሩበት ዳግም የከሰሙት ደግሞ በ2021 ነሐሴ 15 ቀን ታሊባን ካቡልን እንደገና ከያዘ በኋላ ነበር። በዚህ ወቅት የሀገሪቱ ብሔራዊ ምክር ቤት ተበተነ እና የኩቺ መቀመጫዎች ተሰርዘው መደበኛ ፓርላማዊ ውክልናቸውም ተወገደ። ይህ ለውጥ ኩቺዎች የተመደበ ፖለቲካዊ ሚና እንዳይኖራቸውና ተጽዕኗቸው በመደበኛው ምርጫ ሳይሆን በባህላዊ የጎሳ አስተዳደር አማካኝነት ብቻ እንዲመራ አደረገው። እነዚህ የዘላንነት ሕይወትን በመምራት የሚታወቁት ኩቺዎች በተለይ ከ2001 የአሜሪካ ወረራ በኋላ ለታሊባን ታጣቂዎች ግልጽ ድጋፍ በማድረግ በውጊያዎች ላይም አስቀድሞ ያገኙትን ልምድ ተጠቅመው በመሳተፍ ከቡድኑ ጋር ያላቸውን አጋርነት አጠናክሯል። መረጃዎች እንደሚያመለክቱት ኩቺዎች የአፍጋኒስታንን መንግስት በመገንባት ሂደት ውስጥ ወሳኝ ሚና ተጫውተዋል።
ለመንግስት የወታደራዊ ድጋፍና የድንበር ጥበቃ በመስጠት መሰረታዊ የሚባሉ የመስኖ ሥራ ድጋፎችንና ሌሎች ኢኮኖሚያዊ ጥቅሞችንም በምትኩ ይቀበሉ ነበር። በተለይም እንደ አውሮፓ አቆጣጠር ከ1891 እስከ 1893 ባለው ጊዜ በነበረው ጦርነት ወቅት ኩቹዎች ከመንግስት ማዕከላዊ ኃይሎች ጋር ተዋግቷል። ልክ እንደ ዛሬው ዘመን ዲፕሎማሲ ሁሉ ነገሩን በሁለትዮሽ ጥቅም በማስላት ከንጉሱ ጋር ስምምነት ላይ በመድረስ በአዛርጃት ክልል ውስጥ ያሉ ወሳኝ ስፍራዎች ላይ የመግባት የመውጣትና ሌሎች ተጓዳኝ ጥቅሞችን የማግኘት መብትን በእጃቸው ማድረግ ተችሏቸው ነበር። ይህም አንዳንድ የኩቺ መሪዎች መሬት እንዲገዙ፣ ገንዘብ እንዲበደሩና ከፊል ቋሚ መኖሪያዎችን እንዲመሰርቱ አስችሏቸው ነበር። ታሪካዊ የአፍጋን ነገስታት እነዚህን የህብረተሰብ ክፍሎች ከቀጥታ ግብር ነፃ በማድረግ በምትኩ እንዳጋዥ ወታደሮች ይጠቀሙባቸው ነበር። ሆኖም ግን ይህ ሽርክናቸው አንዳንዴም በመንግስት ላይ ያልተመቻቸው ጉዳይ ሲፈጠር መልሶ እንዲያምፁም ያደርጋቸው ነበር። በዚህ ታሪክ ውስጥ ካለፉም በኋላ ኩቺዎች በ20ኛው ክፍለ ዘመን በንጉስ ሀቢቡላህ ካንና አማኑላህ ካን ዘመን ባህላዊ የእንስሳት እርባታንና ንግድን አጠናክረው ቀጥለዋል። አብራችሁን ስለቆያችሁ እናመሰግናለን። ላይክና ሳብስክራይብ በማድረግ እንዲሁም የተሰማችሁን ኮሜንት ላይ በማስፈር አጋርነታችሁን እየጠየቅን በዚህ ጉዳይ ላይ ቢሰራ የምትሉት ቢኖር ሁሌም ዝግጁ ነን። የዛሬውን አበቃን። በያላችሁበት ሰላም